የዚች ልጅ እንደዚህ በወጣትነት በ26 ዓመቷ እንዲህ ባጭሩ መቀጨት ምን እንዳስብ አድርገኝ። አሜሪካ ውስጥ ልጅ ማሳደግ እንዴት አስጨናቂና አሳሳቢ እንደሆነ ያስታውሳል። ሽጉጥ እንደ ዋሌት ተሸክሞ በሚኖርባት አሜሪካ ልጅ ማሳደግ እንዴት ከባድ ነው። በዛ ላይ ደግሞ አምኖ ልጅን ፓርቲ መላክ፣ የቤት ውስጥ ፓርቲ ሊሆን ይችላል ወይንም እንዲህ ፓርቲ ቤት ሊሆን ይችላል፣ ከጓደኞቿ ጋር እንኳን ተጫዋች ብሎ መላክ እንዴት አስጨናቂ ነው። አሜሪካ ውስጥ ድረግ ተጠቃሚው ብዙ ነው። መጠጡ አለ፣ የአእምሮ ችግር ያለበት ብዙ አይነት ችግር አለ። በዛ ላይ ደግሞ ሰው ፍቃድ አውጥቶ የጦር መሳሪያ መታጠቅ ይችላል። በዛ ላይ ኢሌጋል የሆኑ መሳሪያዎች ሁሉ አሉ። በአንዳንድ በምናያቸው ነገሮች ሽጉጥ ማውጣት በጣም ኢዚ ነገር ነው አሜሪካ ላይና እንደዚህ አይነት በሆነ ሀገር ላይ ልጅን አምኖ ፓርቲ መላክ፣ ከልጆች ጋር ተዝናና ብሎ ወጥቶ እንዲገባ መፍቀድ እንዴት ያስጨንቃል። ተመልሰው እስኪገቡ ቤተሰብ ምን ያህል እንደሚጨንቅ፣ ምን ያህል እንደሚያስብ፣ ምን ይፈጠር ይሆን በሚል ስጋት ውስጥ እንደሚገባ በጣም መረዳት ይቻላልና አሜሪካ እንደው ኑሮም ጥሩ ቢሆን የሀብታም ሀገር እንኳን ብትሆን በዚህ ጉዳይ በጣም አስጨናቂ ሀገር እንደሆነች በጣም መረዳት ይቻላል። ብዙ ጊዜ ግጭቶች ይፈጠራሉ። በተለያየ አጋጣሚ ሰው ይጋጫል። በፓርኪንግ ሊጋጭ ይችላል። የተለያዩ ነገሮች አሉ ሰውን ከሰው የሚያነካካና አሜሪካ ላይ ማንን አምነህ ነው የምትጋጨው? ምን እንደያዘ ምን ታውቃለህ? እርግጠኛ ነኝ አብዛኛው አበሻ የጦር መሳሪያ ይዞ አይደለም። ጦር መሳሪያ መያዝንም አያስበውም፣ ልምዳችንም አይደለም። አሜሪካ ውስጥ ግን ሰው ጦር መሳሪያ ይዞ መሄድ ልምዱ ነው። በተለይም ከተለያዩ ሰዎች ጋር የመጋጨት ልምድ ያላቸው ሰዎች መሳሪያ ይዘው ነው የሚዞሩት። ምኑን አምነህ ነው የምትጋጨው? ምን እንደያዘ ምን ታውቃለህ? የፈለገ አቅም ጉልበት ይኖር እኮ ከአንድ ጥይት አታልፍም። Welcome to Johnny TV and let's dive in. ዛሬ ከመሸ እጅግ በጣም የሚያሳዝን ዜና ተሰምቷል። እቺ በምስሉ ላይ የምትመለከቷት የ26 ዓመት ወጣት ባለፈው ቅዳሜ በቤት ውስጥ በተዘጋጀ ፓርቲ ላይ በተፈጠረ አምባጓሮ በተተኮሰ ጥይት ህይወቷ ማለፉ ተነግሯል። በጣም ያሳዝናል። እቺ እህታችን እንግዲህ ማሪዮን ጸጋይ ትባላለች። የሀበሻ ልጅ መሆኗን ከስሟ መረዳት ይቻላል። እንዲሁም ደግሞ አለባበሷ፣ ከለሯ ሁሉ ሀበሻ መሆኗን በደንብ መረዳት ይቻላል እና እቺን የመሰለች ልጅ እንግዲህ በትምህርቷ በጣም ሰክሰስፉል የነበረች በጣም ንቁ፣ ጎበዝ፣ ጠንካራ ሴት ድንገት በተፈጠረ ግጭት አምባጓሮ በሌላ እዛው እሷ በነበረችበት ድግስ ላይ ፓርቲ ላይ በነበረች ሌላ ወጣት በተተኮሰ ጥይት እንደተገደለች ነው እየተነገረ ያለው። እዚህ በምስሉ ላይ እንደሚታየው እንግዲህ ቅዳሜ ዕለት በነበረው አምባጓሮ ላይ ማሪዮን ጸጋይን ገላታለች ተብሎ በጥርጣሬ የተያዘችው እቺ በምስሉ ላይ የምትታየው ስሟ ኔማዲያ ከሷ ጋር ነበር ችግሩ የተፈጠረው። በሁለቱ መካከል ግጭት ተፈጠረ። ከሆነ ንትርክ በኋላ ይመስለኛል ምናልባት እቺ ልጅ ሽጉጥ ሊኖራት ይችላል። ያው አውጥታ ተኩሳ ገላታለች እና በጣም ነው የሚያሳዝነው። የአሜሪካ ነገር በጣም ከእለት ወደ እለት በጣም ነው የሚያስፈራው። በተለይም ይሄ ማንኛውም ሰው ፈቃድ አውጥቶ መታጠቅ ይችላል የሚል ህግ አላቸውና አሜሪካ ውስጥ ሽጉጥ ይዞ መዞር ዋሌት ይዞ እንደመዞር ነው። አስቡት። የሰው ልጅ አንዳንዴ በስሜታዊነት የምንወስናቸው በጣም የተሳሳቱ እርምጃዎች ይኖራሉ። የሰው ልጅ ነን፣ የተለያየ አይነት ባህሪ ያለን። ሽጉጥ ተሸክመን ስንዞር ደግሞ ምን አይነት ስህተት ውስጥ ሊከት እንደሚችል መናገር ይቻላል። ለትንሽ ችግር ሁሉ ሽጉጥ የማውጣት ነገር ሊኖር ይችላል። በተለይም አንዳንድ ሰዎች ንዴት መቋቋም የማይችሉ በጣም የባህሪ ችግር ያለባቸው ሰዎች አሉ። የጤና ችግር ያለባቸው ሰዎች አሉ። መድኃኒት የሚወስዱ አሉ፣ መጠጥ የሚወስዱ አሉ፣ የተለያዩ ድረጎች የሚወስዱ አሉ። እነዚህ ሰዎች ሁሉ እንግዲህ ታጥቀው የሚዞሩ ከሆነ በጣም አስፈሪ የሆነ ከተማ ነው። አይደለም እንደዚህ ፓርቲ ላይ መጠጥና ድረግ ያለበት ነገር ላይ ሄደ እንዲሁ በቀን መውል ውስጥ ሁሉ ከሰው ጋር መጋጨት በጣም አስፈሪ ነው። ምክንያቱም ብዙዎች ይታጠቃሉ። በህጋዊም ባልሆነ መንገድ ብዙዎች መሳሪያ ይዘው ነው የሚዞሩት እና ትንሽ ግጭት በጣም አደገኛ ያልሆነ ህይወት የሚቀጥፍ አደጋ ሊያጋጥ ይችላልና ብዙ ጊዜ ግጭቶች ይፈጠራሉ። በተለያየ አጋጣሚ ሰው ይጋጫል። በፓርኪንግ ሊጋጭ ይችላል። የተለያዩ ነገሮች አሉ ሰውን ከሰው የሚያነካካና አሜሪካ ላይ ማንን አምነህ ነው የምትጋጨው? ምን እንደያዘ ምን ታውቃለህ? እርግጠኛ ነኝ አብዛኛው አበሻ የጦር መሳሪያ ይዞ አይደለም። ጦር መሳሪያ መያዝንም አያስበውም፣ ልምዳችንም አይደለም። አሜሪካ ውስጥ ግን ሰው ጦር መሳሪያ ይዞ መሄድ ልምዱ ነው። በተለይም ከተለያዩ ሰዎች ጋር የመጋጨት ልምድ ያላቸው ሰዎች መሳሪያ ይዘው ነው የሚዞሩት። ምኑን አምነህ ነው የምትጋጨው? ምን እንደያዘ ምን ታውቃለህ? የፈለገ አቅም ጉልበት ይኖር እኮ
ከአንድ ጥይት አታልፍምና ያ ልጅ ማሳደግ በጣም ከባድ ነው። ልጆችን በጣም ትዕግስተኛ፣ ግጭት ሲኖር በተሻለ መጠን በሰላም ፈተው የሚሄዱ እንጂ የሚደባደቡ የሚፋለሙ አርገን አሳድገ ልጆች በአጭሩ እንዲቀጩ ምክንያት የሚሆን ይመስለኛልና የፈለገ ወንድ ብትሆን ከአንድ ጥይት አታልፍ። የፈለገ ብረት ጠንካራ ምናምን ብትሆን ከአንድ ጥይት አታልፍ። ስለዚህ በተሻለ መጠን ጥሩ ባህሪ ያለ ከሰው ጋር የማይጋጭ የማይነካካ ነገሮችን በንግግር በሰላም የሚፈታ እንጂ አለ አይደል ይሄ ዘራፍ ያዝበለው ምናምን የሚባል ባህሪዎች አሜሪካ ላይ አይሰሩምና ለማንኛውም እቺታችን ምን እንደተፈጠረ ዝርዝሩ የለንም። በእርግጥ ግን በተፈጠረ አምባጓሮ ህይወቷን አጣለችና በጣም ያሳዝናል። ይሄ የሚያሳየው እንግዲህ ይሄን ይመስለኛል። አስቡት በቤት ውስጥ በተዘጋጀ ፓርቲ ላይ ሀገር ሰላም ነው ከልዩ ምናልባት ከምታውቃቸው ወዳጆቿ ጋር ጊዜ ላሳልፍ ብላ በሄደችበት ቤት ድንገት በተፈጠረ ግጭት መገደል በጣም የሚያሳዝን ነው። ይህ ለቤተሰብ በጣም ቅስምን የሚሰብረው። ቤተሰብ መቼም ልጅ ማሳደግ ከባድ ነው። በተለይም አሜሪካ እንዲህ ውጭ ሀገር ልጅ ማሳደግ በጣም ከባድ ነው። ቤተሰብ እንደ ኢትዮጵያ የሚረዳው የለም። እዛ እየሰራ እዚህ እየተሯሯጠ እንቅልፍ እያጣ በጣም ብዙ ልፋት ነው ልጅ የሚያድገው። ልጆች ደግሞ ወጣት ሲሆኑ የተለያየ ነገር ይጋለጣሉ እና ከዛ ሁሉ ተፋልሞ ልጆች ያልሆነ ባህሪ ውስጥ እንዳይገቡ ያልሆነ ልምምድ ውስጥ እንዳይነከሩ የተለያየ ብቻ ብዙ ስጋት ብዙ ጭንቀት አለ። ይህን ሁሉ አልፎ በትምህርትና በስራ ጠንካራ ሆኖ ራሳቸውን ችለው 26 ዓመት እንግዲህ በጣም ራሷን የቻለችበት እድሜ ነው። በዚህ እድሜ ላይ ደግሞ ሁሉ ነገር ሰመረላት። ልጅ አሁን አግብታ ልጅ ወልዳ ምናምን በሚባልበት ሰዓት ድንገት በወጣችበት ስትቀር በጣም ነው ልብ የሚሰብረው። ለቤተሰብ መቼም እግዚአብሔር መጽናናትን ይስጥ። ለወዳጅ ጓደኞቿ እግዚአብሔር እንዲሁ ያጽናናችሁ ላለው ሌሎቻችንም እንግዲህ ያው ልጆች ያለን ያው ምን ያህል ከባድ እንደሆነ ይገባኛል። ለማንኛውም ግን እንደዚያ ነገሮች ሊከሰቱ በመረዳት ለልጆቻችን በጣም ጥንቃቄ እንዲያደርጉ እንደዚህ አይነት ቦታዎች ደግሞ በጣም ለብዙ አይነት ችግር ያጋልጣሉ እና እንዴት ማድረግ እንደሚቻል መከልከል መቼም አይቻልም። ግን ቢያንስ አምባጓሮ ነገር ሲከሰት አትሊስት ነገሮችን በትዕግስት ለማለፍ ከዛኛው ሳይድ ምን እንደሚፈጠር ስለማይታወቅ አትሊስት በጊዜ ነገሮችን ማብረድና ካልሆነም ጥሎ መሄድ አይነት ነገር ካልሆነ በስተቀር አይታወቅም። ሰዎች ብዙ ባህሪ አላቸው። ብዙ አይነት ተስፋ የቆረጠ ሰው ሊሆን ይችላል። ብዙ አይነት የሰው ልጅ ፈተናው ብዙ ነውና በዛ ላይ መሳሪያ ይዘው የሚዞሩበት ሀገር ነውና እውነት በጣም የሚያስፈራ አሁን ምን ተከሰተ ተብሎ በስጋት የሚኖርበት ሀገር ነው አሜሪካና በዚችም እህታችን ላይ የደረሰው አሳዛኝ አደጋ በጣም ያሳዝናል። ለማንኛውም እግዚአብሔር ከክፉ ይጠብቃችሁ። እናንተም እንግዲህ ባላችሁ አቅም ራሳችሁን ጠብቁ። ካልታሰበ አደጋ እግዚአብሔር ይጠብቃችሁ። መልካም ቀን፣ መልካም ምሽት። ቻው። Welcome to Johnny TV Ethiopia. Let's create together. Subscribe now.